ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። በዛሬው ቪዲዮ ላይ አንድ ነገር እንመለከታለን። በተለይ ሃርድ ዲስክ እና ኤስኤስዲ ከመግዛታችን በፊት ምን ማወቅ አለብን? የሃርድ ዲስኩን ጤንነት እንዴት ማወቅ እንችላለን? አዲስ ነው የሰራ ነው የት ነው የሚለውን እንዴት በሶፍትዌር ቼክ ማድረግ እንችላለን የሚለውን እንመለከታለን። ወደ ቪዲዮ ከማለፋችን በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቴክኖሎጂ ቪዲዮ ስለሚለቀቅ ኮንቲኒስሊ እንደርሳችሁ ሰብስክራይብ አድርጉ። ሌትስ ጎ ወደ ቪዲዮ። ለቼክ ለማድረግ በቅድሚያ የብሮዘራችን ላይ ክሮም ላይ ወይም ደግሞ ማይክሮሶፍት ኤጅ ላይ እንገባለን። ከዛ እዚህ ጋር እንደምትመለከቱት ሃርድ ዲስክ ሴንሻል ብለን እንጽፋለን። ሃርድ ዲስክ ሴንሻል ብለን እንጽፋለን። ምንም መሳሳት የለብንም። ከዛ እዚህ ጋር ፊት ለፊት ላይ እንደምትመለከቱት ሃርድ ዲስክ ሴንሽን ብሎ የራሱ ኦፊሻሊ ነው ዩቲሊቲ እና ቱሎች ነው ያሉት። ዳውንሎድ የሚለውን በተን እንጫነዋለን። ዳውንሎድ የሚለውን በተን ስንጫነው ወደዚህ አይነት ኢንተርፌስ ያመጣናል ማለት ነው። ሃርድ ዲስክ ሞኒተሪንግ የተለያየ ዚፕ ፋይሎች አሉት። የመጀመሪያው የምትመለከቱት ሃርድ ዲስክ ሴንሽን ፕሮፌሽናል ሴትአፕ ቪ 6.40 ዚፕ ፋይል ነው ይሄኛው። ከፈለጋችሁ ግን በፖርተብል እና በስታንዳርድ ሌሎች ቨርዥኖች ማግኘት ትችላላችሁ። እኛ ግን ለጊዜው በዚህኛው ቪዲዮ የምንመለከተው ይሄኛውን የፕሮፌሽናል ነው የምንመለከተው። ያው ዌብሳይቱ የተለያዩ ፕሮዳክቶች አሉት፣ ሶሮች አሉት፣ ሰፖርት ኒውሶች አሉት። እሱኛውን በራሳችሁ መመልከት ትችላላችሁ። እኛ ግን ይሄኛውን የፕሮፌሽናል ሴትአፕ ዳውንሎድ እንለዋለን ማለት ነው። እዚህ ጋር አውርዶ እስከሚጨርስ እንዴት በሌላኛው መንገድ ደግሞ ማውረድ እንችላለን የሚለውን ደግሞ እንመለከታለን። ይሄኛው አንዱ በራሱ ኦፊሻል ዌብሳይት የምናገኘው ሶፍትዌር ነው። ሁለተኛው ግን ማግኘት የምንችለው ይሄኛውን getintoPC.com ብለን ስንገባ ኦፊሻሊ ያው ምንም ስፔስ ማድረግ የለብንም። getintoPC ብለን ስንገባ ወደ ሴን ኢንተርፌስ ያመጣናል። ብዙ አይነት ሶፍትዌሮች ይኖራሉ። ሆኖም ግን እኛ የምንፈልገው የሃርድ ዲስክ ቼክ ማድረጊያ ስለሆነ የኛውን ሃርድ ዲስክ ሴንሻል ብለን እንጽፋለን። ሃርድ ዲስክ ሴንሻል ብለን እንጽፍና ከጎን በኩል በአረንጓዴ ምልክት ያለችዋን ጎ የሚለዋን እንጫናታለን ማለት ነው። ከዛ እዚህ ጋር ኖ ሪዘልት የሚለውን ስክሮል ስታደርጉት የሚመጣላችኋል። እዚች ጋር ሾው ሪዘልት የሚለውን አንድ ክሊክ እናደርገውና ሃርድ ዲስክ ሴንሻል ፕሮ 2026 የሚለውን ፍሪ ነው፣ ምንም አይነት ፔመንት የለውም፣ ፍሪ ነው። እዚህ ላይ የሚለቀቁት ሶፍትዌሮች እንደምትመለከቱት የሃርድ ዲስካችን ጤንነት ቼክ ለማድረግ የሚረዳን ሶፍትዌር ይሄኛው ነው። ሃርድ ዲስክ ሴንሻል ይባላል ማለት ነው። ኦልሞስት ኢንተርፌሱ ይሄንን ይመስላል። ያው ሙሉ በሙሉ አውርደን ደግሞ ስንጠቀመው እናየዋለን። እዚህ ጋር ዳውንሎድ ፎል ቨርዥን የሚል አለ። እንደገና ደግሞ ካወርዳችሁት በኋላ ፓስወርድ ይጠይቃችኋል ማለት ነው። እዚህ ጋር ያው ፋይላችን ሬዲ እስከሚሆን ድረስ ለማውረድ የሞከረው ይታያችኋል። እዚህ ጋር ዩር ሪኩዌስት ፋይል ኦን ዘ ዌይ ይላል። ዳት ሚንስ ለማውረድ እየተዘጋጀ ነው። ልክ ለማውረድ ዘጋጀው እዚህ ጋር ያሳየናል ማለት ነው። እያወረደልን ነው ማለት ነው። ሆኖም ግን መርሳት የሌለባችሁ ነገር እቺኛው 1 2 3 የሚለውን ማንኛውንም ሶፍትዌር ከዚህ ከጌቲንቶፒሲ ላይ በምታወርዱበት ጊዜ ፓስወርድ ይጠይቃችኋል። ኤክስትራክት ስታደርጉት ሁሌም ፓስወርዱ 1 2 3 ነው ማለት ነው። ፓስወርዱ ቢቀያየር እንኳን ሶፍትዌሩ ልታወርዱ ስትሉ ፊት ለፊት ላይ ያሳያችኋል። አሁን ይሄኛው ፓስወርዱ 1 2 3 ብሎ ያስቀምጥልናል ማለት ነው። እዚህ ጋር ወርድ ውስጥ እስከሚጨርስ የተወሰኑ ሰከንዶችን እንጠብቃለን። A few moments later, 1 eternity later, 3 days later, 12 seconds later, 2000 years later. ያው እንደዚህ አይነት ፋይሎችን ለማውረድ አሪፍ የሆነ ኮኔክሽን ያስፈልጋል። እኔ ያው መካከለኛ ኮኔክሽን ስለነበረኝ ነው ፈጣን አይደለም ኮኔክሽኑ፣ ግን እስከሚወርድ በትዕግስት እንጠብቃለን ይሄኛውን ማለት ነው። የሚገርማችሁ ይሄ ሶፍትዌር በጣም ነው የሚረዳችሁ። በተለይ ሃርድ ዲስክ ገዝታችሁ ጤንነቱን ለማታውቁ አዲስ ሃርድ ዲስክ ነው ብላችሁ ገዝታችሁ በቤታችሁ ስትገቡ ግን ፌል እንዳያደርግባችሁ ይሄኛው በጣም ይጠቅማችኋል። በተለይ ከመግዛታችሁ በፊት ይሄኛውን ዌብሳይት ወይም ደግሞ ይሄኛውን ሶፍትዌር አውርዳችሁ የሃርድ ዲስኩን ሄልዙ ያለበትን ሙቀት ምን አይነት ለስንት ጊዜ አገልግሏል የሚለውን ቼክ ካላረጋችሁ ያው ኪሳራ ነው ማለት ነው። ለእናንተ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። በዛውም ሴቭ እያረጋችሁት ሰብስክራይብ ካላረጋችሁም በመሃል ሰብስክራይብ እያረጋችሁ የዶላ ምልክትም እየተጫናችሁ ቪዲዮ ከተመቻቸው እስካሁንም ላይክ አድርጉ። ፋይላችን ኦልሞስት እያለቀ ነው። እንደምትመለከቱት ከላይ ኦልሞስት ትንሽ ሜጋባይት ነው የቀረው፣ ሰከንዶች ነው የቀሩት። እንጠብቃለን። ሁለቱም ወርዷል። ይሄኛው ከሃርድ ዲስክ ኦፊሻሉ፣ ይሄኛው ከጌቲንቶፒሲም ወርዷል። በቅድሚያ ግን ለመክፈት የምንሞክረው ይሄኛው ነው ጌቲንቶፒሲ። ያኛው ቀላል ስለው ለመክፈት ኢዚ። ሁለቱንም እንመለከታለን። እዚሁ ኤክስትራክት ለማድረግ እንሞክር እስኪ። ኤክስትራክት ኦል ስንለው እዚህ ጋር ታያችኋል ኮሽን ያመጣልናል። ካኖት ኮምፕሊት the archive extraction። ስለዚህ አርካይቭ ላይ ገብቷል። ይሄኛው ኤክስትራክት የሚያደርግልን ሌላ ሶፍትዌር ያስፈልገናል ማለት ነው።
ዝም ብለን አውርደን ኤክስትራክት አያደርገልንም። ስለዚህ ምን እናደርጋለን? በቀላሉ እንደገና ወደ ብሮዘራችን እንሄድና አዲስ ሶፍትዌር እናወርዳለን። ዊንራር ብለን ይሄ ሁሌም ይጠቅማቸዋል። ይህን ሴቭ አድርጉት። ዊንራር 64 ቢት ዳውንሎድ ይላል። የራሱ ኦፊሻል ዌብሳይት ስላለ ዊንራር ብለን ሰርች ማድረግ እንችላለን። አሊያም ደግሞ እዛው ጌት ኢንቱ ፒሲ ላይ ዊንራር ይኖራል፣ እዛ ላይ ማግኘት ትችላላችሁ። ሆኖም ግን አሁን የምንመለከተው ከኦፊሻል ዌብሳይቱ ዊንራር ላይ ያልነው ነው። ዊንራር የተለያዩ የጃቫ የተለያዩ አይነት የፋይል ታይፖችን ኤክስትራክት ለማድረግ ይጠቅመናል። ዌብሳይቱ ይህን ይመስላል። የዊንራር የተለያዩ አይነት ቨርዥኖች አሉት። 64 ቢት አለ፣ 3280 የተለያየ አይነት ለማክ እና ለማክ ኦፕሬቲንግ ሲስተም እና ለዊንዶ አለ ማለት ነው። እኛ ለጊዜው አንድ ላይ ስለሆነ የፈለግነው የዊንዶውን የምንፈልገው እንግሊሽ የሚለውን እንመርጠዋለን። እንግሊሽ በሚለው ስር 64 ቢት ስለሆነ ይሄኛውን እስከሚወርድ እንጠብቀዋለን ማለት ነው። የተወሰነ ያክል እስከሚወርድ እንጠብቀውና እንዴት መስራት እንደምንችል እናያለን። A few moments later, 1 eternity later, 3 days later, 12 seconds later, 3:28 a.m. 3 weeks later, many months later. So much later that the old narrator got tired of waiting and they had to hire a new one. Tomorrow for sure. Eventually, 12 o'clock midnight. 1 hour later, 2 hours later, 3 hours later, much later. Yesterday, many hours later, 75 years later, 2 hours later, 1 extremely annoying shift later. እሺ ኦልሞስት ፋይላችን ወርዶ አልቋል። ዊንራር የሚለው አልቆልናል ማለት ነው። እሱኛውን መጀመሪያ እንከፍተዋለን። ከዛም እዚሁ ላይ ኤክስትራክት እናደርገዋለን። ዊንራር የሚለውን ራይት ክሊክ እንጫነውና ወይም ደግሞ ራሱን ደብል ክሊክ ተጭነን እዚሁ ላይ ኢንስቶል እናደርገዋለን። ያው አይኤስኦ ጄአር እኔ እዚህ ጋር ምልክት ማድረግባቸው ያው ፍላጎቴ ስለሆነ እናንተ ማድረግ ትችላላችሁ። ደን ብለን ከፍተዋለን። ከዛ አውቶማቲካሊ እንደዚህ አድርጎ በራሱ መንከት ይከፍትልናል ማለት ነው። ዊንራር ኦልሬዲ ኮምፒውተራችን ላይ ወርዷል ማለት ነው። ስለዚህ አሁን እንደምንፈልገው ጌት ኢንቱ ፒሲ ላይ ያለውን እንዲከፍትልን ስለሆነ ማለት ነው ዊንራር የሚለውን እንደሚሰራ ቼክ እናደርገዋለን። ስለዚህ ወርዶልናል ማለት ነው። ከዛ ምን እናደርጋለን? እዚሁ ጌት ኢንቱ ፒሲ ሃርድ ዲስክ ኤሴንሻል የሚለውን ራይት ክሊክ ስንለው መጨረሻ ላይ ይታያቸዋል ኦፕሽን መጥቶልናል ዊንራር የሚል ማለት ነው። ከዛ እዚሁ የትም ፎልደር ላይ ሳይድ እዚሁ ኤክስትራክት እንዲያደርግልን ኤክስትራክት ሂር እንለዋለን። ከዛ ቅድም ያልኳችሁ ፓስወርድ አለ አይደል? ፓስወርድ አስገቡ ይለናል። ምክንያቱም ያወረደው ከጌት ኢንቱ ፒሲ ላይ ስለሆነ ፓስወርዱ ስንት ነው? 123 እንዳትረሱት 123 ብለን እናስገባለን። እዚሁ ኤክስትራክት ያደርግልናል። ያው ሃርድ ዲስክ ኤሴንሻል ፕሮ ብሎ ያመጣልናል። እሱን እንነካዋለን፣ እንደገና እንነካዋለን። ከዛ ሴትአፕ ወደሚለው እንሄድና የኢንተርፌስ ይመጣለን። ሃርድ ዲስክ ኤሴንሻል ፕሮ ሴትአፕ የሚለውን እንነካዋለን። ከዛ በራሱ አውቶማቲካሊ ያመጣልናል ማለት ሃርድ ዲስክ ኤሴንሻል ፕሮ ብሎ ያው ኦኬ። እዚህ ጋር ያላኑ ሴትአፕ በትክክል ማድረግ አለባችሁ። ኦኬ እንለዋለን። ኔክስት ከዛ አይ አግሪ ማለት እንዳትረሱ። አይ አግሪ ብለን ኔክስት እንለዋለን። እንደገና ኔክስት ከዛ ኢንስቶል እንለዋለን ማለት ነው። ኢንስቶል ካልነው በኋላ ያው እንደዚህ አናላይዝ አድርጎ ሃርድ ዲስክ ኤሴንሻሉ ያወርድልናል። በራሱ በኮምፒውተሩ ላይ ይጭልናል ማለት ነው። እዚህ ጋር ወዲያው ላውንች እንዲያደርግላችሁ ከፈለጋችሁ ቦክሷን ላውንች የምትለውን መንካት ትችላላችሁ። እኔ ግን ያው ስላልፈለኩኝ የኛውን ኤክስኤክስ ብለን እንወጣለን ዘግተን ማለት ነው። ከዛ ያውና ኢንተርፌሱ ይሄን ይመስላል። ሎጎ ይሄን ነው የሚመስለው። እሱን ከፍተዋለን ደብል ክሊክ አድርገን ሃርድ ዲስክ ኤሴንሻል የሚለውን ከዛ ትንሽ አሰብ አድርጎ የኮምፒውተር ስለሚያስብ አሰብ አድርጎ ይከፍትልናል። ፕሮሰስ አድርጎ ማለት ነው። ትንሽ እንጠብቀዋለን። ያው ኮምፒውተራችሁ ፈጣን ከሆነ በፍጥነት ነው የሚከፍተው። ልክ እንደዚህ አይነት ኢንተርፌስ ነው የሚያመጣልን። ይታያችኋል። ከፊት ለፊት ያመጣው ያው በኋላ አስረዳችኋለሁ ምን እንደሆነ። ያው ዶላር ክፈሉ ፔይመንት ነው የሚለው እዚህ ጋር። ለተጨማሪ መረጃ ደግሞ እዚህ ጋር እንደምትመለከቱት ፐርፎርማንስ እና ሄልዝ አለ። ስለዚህ ሃርድ ዲስካችሁን ለምሳሌ ስትሰኩ ሰክተን እስቲ አንድ ሃርድ ዲስክ ሰክቼ ይታያችኋል። ሄልዙ ወደ 26% ወደ 28% ወርዷል። አክሰፕተብል ነው፣ ይቀበላል። ሆኖም ግን ያው መተማመን አስችሉም። ፋይል ሊቀበልላችሁ ይችላል። ሆኖም ግን ማለ ኮራፕት ላይ ያደርግባችሁ ይችላል። ስለዚህ የትኛው ላይ ኤክሰለንት እንደሆነ የትኛው ከለር ላይ የትኛው የሃርድ ዲስክ ጤንነት አሪፍ ሊሆን እንደሚችል ያስቀምጥላችኋል። በዲግሪ ሴልሺየስም ሪፍሬሽ ስታደርጉት እንደዚህ ያስቀምጥላችኋል። ስለዚህ ፐርፎርማንስ 100% ነው፣ ኤክሰለንት ነው። ሄልዙ ግን ወደ 28% ነው፣ ተጎድቷል ማለት ነው። ስለዚህ ምን ጊዜም ሃርድ ዲስካችሁን ስትሰኩ እዚህ ላይ ሄልዙንና ፐርፎርማንሱን ያመጣላችኋል ማለት ነው።
በአጠቃላይ ያያችሁትን ይመስላል ማለት ነው። በዚህ መንገድ የሃርድ ዲስክ ጤንነቱን ቼክ ማድረግ እንችላለን። አይ ሆፕ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ከጠቀማችሁም ለቀጣይነት እንደዚህ አይነት ቪዲዮ ስለቅ እንደርሳችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቪዲዮ ከተመቻችሁም ላይክ አድርጉ። ለብዙ ሰዎችም እንዲዳረስ ሼር ማድረግ ትችላላችሁ። በድጋሜ ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ይመቻችሁ።